ዛሬ እንግዲህ ሲኒየር የሆኑ ባለሙያዎቻችን በመሀላችን ይገኛሉ። እንደምትመለከቱት ኢንጂነር ዳናት ማርሱሩ አለ። ኢንጂነር ዘሚካኤልም ከኛ ጋር ይገኛል። አዲስ እንግዳችን ነው። በኢትዮጵያ ኮንስትራክሽን ኢንዱስትሪ ላይ እንግዲህ በመማር ማስተማር ወር በስራ ዓለም ላይ ብዙ ልምድ ያላቸው እውቀት ያላቸው ናቸው። ያላቸውን ልምድና እውቀታቸውን ያካፍሉናል። በተለይ ለኛ ለጁኒየሮች ከነሱ ጁኒየር ነን፣ ከኔ ደግሞ በጣም ብዙ ጁኒየሮች ትኖራላችሁ። ያለንን ኤክስፒሪየንስ ሼር እንደራረጋለን። ያሉ ቻሌንጆቻችን በትምህርት ዓለም ላይ በስራ ዓለም ላይ መማርና ትምህርት ምን እንደሚመስልም አንድ ላይ ሐሳብ ያነሳን ውይይት እናደርጋለን። ዛሬ ጠያቂው ተጠያቂ ይሆናል ኢንጂነር ዳናት ማርሱሩ። ምናልባት ያው ባህላችንም እንግዳ ስለሚያከብር ቅድሚያ ለዘሚካኤል ስጥና ወደ አንተ መለሳለሁ። ብዙዎች ሰው ጋዜጠኛ ነው የሚላሉና ጋዜጠኛ እንዳልሆንክም ዛሬ በደንብ እንድታወራ እድሉ ይሰጣል። አመሰግናለሁ። እሺ ኢንጂነር ዘሚካኤል ማን ነው? የት ነው የተማረው? ምንድነው የተማረው? እስቲ ለባለሙያዎቻችን ብትነግረን። ኢንጂነር ሰሎሞን በጣም አመሰግናለሁ። እግዚአብሔር ይስጥልኝ ይህንን እድል ሰጣችሁኝ ልምዴን እንዳካፍል ኤክስፔሪየንስን ሼር እንዳደርግ ስለጋበዛችሁኝ አብዝቼ አመሰግናለሁ። ስሜ ዘሚካኤል እንዳለ ይባላል። የተማርኩት አዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋክልቲ በሲቪል ኢንጂነሪንግ ነው ግራጁዌት ያደረኩት። ኦልሞስት ግራጁዌት ካረኩኝ 25 ዓመት ሆኖኛል። የ25 ዓመት የካበተ የስራ ልምድ አለኝ። ይህንን የስራ ልምድ ዛሬ ላካፍላችሁ ስለመጣው በጣም ደስ ብሎኛል። በቆይታችን ብዙ ነገሮች እንጨዋወታለን ብዬ አስባለሁ። መልካም ጊዜ ፕሮግራም ይኖርልናል። ኢንጂነር ዘሚካኤል እንግዲህ ዛሬ በሚኖረን ቆይታ ብዙ ነገር እንደምናተርፍ ተስፋ አድርጋለሁኝ። ምክንያቱም እንደናንተ አይነት ትልልቅ ባለሙያዎችን ይዘን ያለንን እውቀት ያለንን ሙያ ማካፈል ግዴታ ነው። እንግዲህ የኤቫ ሾው ዋና አዘጋጅና አቅራቢ ኢንጂነር ዳናት ማርሱሩ አለ። ኢንጂነር ዳናት ማርሱሩ ማን ነው? የት ነው የተማረው? ምንድነው የተማረው? እስቲ አብራራለን። እሺ እንግዲህ የተማርኩት አንድ ትምህርት ቤት ነው። እኔና ዘሚካኤል አንድ ክላስ ልጆች ነን። ኢዩቤሊያችንን እያከበርን ነው 25ኛ ዓመታችንን። በዚሁም እንግዲህ እንድታውቁት ነው አድማጮቻችን። በጋዜጠኝነት ነበር እዚህ የምታወቀው። ዛሬ እንግዳ ሆኛለሁ። በሙያዬ መሐንዲስ ነኝ፣ ሲቪል መሐንዲስ ነኝ። እንግዲህ እስከ ፖስት ግራጁዌት ድረስ ሌቭል ድረስ እዚሁ አዲስ አበባ ዩኒቨርሲቲ በቴክኖሎጂ ፋክልቲ ተመርቄያለሁ። እንግዲህ ብዙ የምናወራው ነገር ቢኖረንም እንግዲህ ግማሹን ተከፋፍለን አብዛኛው ታሪካችን በሚለያይበት በመንገድና በህንፃ ላይ እንግዲህ የ25 ዓመት ልምድ አለን። ዘሚካኤልም በመንገድና በህንፃ ላይ ልምድ አለው። ስንመረቅ ጀምሮ ምን እንደሚመስል እንግዲህ ለመናገር ዝግጁ ሆነን መተናል እዚህ። ዳናት በጣም ነው የማመሰግነው። እኔም ያው እንግዲህ ብዙዎቻችሁ ታውቁኛላችሁ። አቤሴሎም መለሰ እባላለሁ። በሙያ ሲቪል መሐንዲስ ነኝ። እኔ አርባ ምንጭ ዩኒቨርሲቲ ነው የተማርኩት። ዛሬ የራሴን ሳይሆን የማወራው የነ ዳናት 25 ዓመት ምን ሰሩ፣ ለዚች ሀገር ምን አበረከቱ የሚለውን ጥያቄ በደንብ እያነሳን ምን አጋጠማቸው፣ ምን እየሰሩ ነበረ፣ ላይፋቸውን ምናምን ሼር ያደርጉናል። አንድ የኢትዮጵያ የአፍሪካ ልዕቀት ማዕከል በገጹ ላይ ያጋራውን ስለ መሐንዲሶች ኃይል ትንሽ ያጠራ አድርጌ ላንብብና ከዛ ወደ እናንተ ልሂድ። በዚህ አጋጣሚ አቶ ዛዲግ የሚባሉ የአፍሪካ አመራር ልዕቀት ማዕከል ላይ አሰልጣኝ ናቸው፣ ሊደርሺፕ ላይ። እሳቸው ብዙ ጊዜ ስለ ኢንጂነሪንግ የሚናገሩት በጣም ብዙዎችን ሊያነቃና ሊያስተምር የሚችሉ ሀሳቦች አላቸውና ኢንጂነሪንግ ኃይል የሚለውን የምንሻገረው እያንዳንዱ ድልድይ፣ የምንሳፈረው እያንዳንዱን አውሮፕላን፣ የምንጠጣውን እያንዳንዱን ንጹህ ውሃ ጠብታ፣ ስልኮቻችንን የሚያስተላልፉት እያንዳንዱ መልእክት ሁሉም የመሐንዲሶች ስራ ምስክር ናቸው። መሐንዲሶች የዘመናዊ ዓለም የሚታዩ ግንበኞች ናቸው። ጽንሰ ሀሳቦቻቸው ወደ መሰረተ ልማት እና ምናብ ወደ ተጨባጭ እውነታ ይቀይራሉ። ሳይንሶች ታላቅ ነገሮችን ስለ መስራት ያጠናሉ፣ መሐንዲሶች ያስፈጽማሉ። ጄምስ ኤከር የሚባል ጸሐፊ የተናገረው ነው። ስልጣኔ የሚያድገው አዳዲስ ሀሳቦች ሲወለዱ ብቻ ሳይሆን መሐንዲሶች እነዚያን ወደ ተግባር ስርዓቶች ሲቀይሩ ነው። እነሱ በራዕይ እና በተጨባጭ እውነታ በምን ሊሆን ይችላል እና በምን እንደሚሰራ መካከል ያለውን ድልድይ ናቸው። በታሪክ ዘመናት ሁሉ የሀገራት ጉዞ የተወሰነው በጀነራሎች በፖለቲከኞች ብቻ ሳይሆን በመሐንዲሶች ነው። ያለ መሐንዲሶች
የእድገት ህልሞች፣ ስዕሎች፣ የለውጥ ሀሳቦች ቃላት ብቻ ሆነው ይቀራሉ። ከዚያ በኋላ ወደ ቀጣይ እመጣበታለሁ። ስለ ኢንዱስትሪ አብዮትም አቶ ዛይድ በጻፉት ላይ ተመልሼ እመለሳለሁና ወደ ዳናት ልሂድ። ዳናት በ25 ዓመት ውስጥ ምን ሰርተሃል? የት ሰርተሃል? ምን ቻሌንጅ አጋጥመዋል በላይፍ ውስጥ? ብዙ ጊዜ መሀንዲሶች ሰሞኑን አንድ ውይይት ነበረን ስለ ላይፍ ኢንሹራንስ ስለ ሪስክ ሁሉ እያወራን ነበረ። መሀንዲሱ በምን አይነት መንገድ ነው ትናንትና ዛሬ የሚታየው? እና በህይወት በስራ አጋጣሚ ከሀገር ወጥተህ ከከተማ ወጥተህ በምትሰራበት ሰዓት ያለን ኤክስፒሪየንስ ምን ፕሮጀክት ላይ እንደሰራ ብትገልጽልን። እሺ አመሰግናለሁ። እንግዲህ ዛሬ እንግዳ ሆኛለሁና ትንሽ ስለኛ ዘመን ምንድነው የግራጁዌሽን ዘመን አንዳንድ ነገር ላስታውስ። እኛ ከትሬሲንግ ፔፐር ወደ ካድ በመቀያየሪያው ዘመን ላይ የመጣን ትውልዶች ነን። ካድን አንዳንዶቻችን በዶስ ኮማንድ በቪዥዋል ቤዚክ አይደለም በዶስ ኮማንድ ተምረን ወደ ቪዥዋል ቤዚክስ በጣም እድገቱ በጣም አስደንጋጭ ነበር። ወዲያው ከተለዋወጠብን መሐንዲሶች ውስጥ አንዱ ነን። ትሬሲንግ ፔፐርን የመጀመሪያዎቹ ጣዮች ወይም ደግሞ ከትሬሲንግ ፔፐርን ትተን ወደ ፕሪንቲንግ ሚዲያ ውስጥ የገባን የመጀመሪያዎቹ የኛ ጄኔሬሽኖች ናቸው ብዬ አስባለሁ። ወይም ደግሞ ከኛ አንድ ሁለት የተቀባበሉ ወይ 27 ዓመት ወይም ደግሞ 30ኛ ዓመት ላይ ያሉ ሲሩቁ 30 ዓመት ሲቀርቡ 27 26 ዓመት ላይ ያሉ ሰዎች ናቸው። እኛ ትምህርት ቤት እያለን ካድን ዘሚክ እንዴት እንደሰማ ነው አጣፍጦ ይነግረናል ብዬ አስባለሁ። ከዛ እኛ ደግሞ እንዴት ልበልህ ከደርግ ሃይ ስኩል የመጨረሻዎቹ የደርግ ሃይ ስኩሎች አካባቢ ነን አብዛኞቻችን። ወይ 9ኛ ነን ወይ 10ኛ ነን ምናምን ነን። እኛ የደርግን የመጨረሻውን ሃይ ስኩል የቀመስን የመጀመሪያዎቹን ደግሞ በኢህአዴግ ዘመን ሃይ ስኩልን ገብተን ከዛ በኋላ ወደ ዩኒቨርሲቲ የተላለፍን ትውልዶች ነን አብዛኞቻችን። እና እንግዲህ ራሳችንን ስንገልጽ እንዲህ ነው ስንመረቅ አብዛኞች በተለይ የኛን ስፔሲፊክ ለመናገር እኛ ስንመረቅ ከፖስት ኢትዮ ኤርትራ ዋር ላይ ከአልጀርስ ስምምነት በኋላ የተመረቅን ሰዎች ነን። ኢኮኖሚው ቢግ ፑሽ ላይ የነበረበት ጊዜ ነው። መሐንዲስ ስራው እንዴት ነው እያልን በስጋት ላይ የተመረቅን ሰዎች ነን። ነገር ግን ሲቀበለን የመንገድ መሰረተ ልማት በሀገሪቷ ላይ ቡም ማድረግ የጀመረበት ሰዓት ለዛውም እንግዲህ እኔ ስራ ሲጀምር ከአዲስ አበባ ገዋጽዮን መንገድ ጀምሮ የመጀመሪያውን እንግዲህ የአዲስ አበባ ገዋጽዮን መንገድን ስራ ላይ የተሳተፍን የመጀመሪያዎቹን ከአዲስ አበባ ከ4 ኪሎ ሜትር ላይ እየጠረግን ያንን ስሎፕ ከቲንግ እየሰራ ከሄድኩት ውስጥ አንዱ ነኝ። እርግጥ ነው ከመንገድ ስትሪም ወጥቼ ወደ ቢልዲንጉ ላይ ብገባ እንግዲህ ሁለተኛ ደግሞ በጤናው ላይ እንግዲህ ዘሚካኤል የመጀመሪያዎቹ በየወረዳ ጤና ጣቢያ ያስፈልጋል፣ በየወረዳ ጤና ኬላ ያስፈልጋል ተብሎ እንዴት እንደሰራ ደግሞ ከሚነግር የመነሻዎቹ ዘመናት ናቸው። እኔ ጊዜ ከተሰጠኝ ብዙ ስለምቀመው አብዛኛውን ዘሚካኤል ቢያወራው በእውነት እኔ ብዙ ጊዜ አውርቻለሁ። ድምጼን ያውቀዋል አድማጭ። እነዚህን ስለምናገር ዘሚኪ ቢናገር ደስ ይለኛል። አሳውሽን እንግዲህ ወደም ብትናርገ ትገልጽልናለህ ያስባለሁ። ዳናት ያው እንግዲህ ጫፍጫፉን ነክቶታል። እኛ የተማርነው በዘመነ ማኑዋል ነው። ሁሉ ነገር ማኑዋል በነበረበት ሰዓት እና አውቶካድ ኢንትሮዲዩስ የተደረገበት ጊዜ አውቶካድን እንማር ብለን እንቅስቃሴ በዩኒቨርሲቲ ደረጃ የጀመርንበት ጊዜ ነበርና ያኔ አውቶካድ ሰውን ያሰንፋል ተብሎ የሚታሰብ ጊዜ ነበረ። ያው እንደምታውቀው በቲ ስኩዌር በምናምን በሴት ስኩዌር ምናምን ስትሰራ የኒትነስ ጉዳይ አለ። አንዳንዴ ለፍተህ ጨርሰህ ፋይናላይዝ ያደረገውን ፕሮጀክትን አንዱን ስላይድ ስታንቀሳቀሰው ይቀደድና እንደገና እንደ አዲስ የምትጀምርበት ጊዜ ነበር። አሁን ጊዜው አልፎ የአውቶካድ ጊዜ ከአውቶካድ ደግሞ ወደ ኤአይ መተናል አሁንና ያው ጊዜው በጣም በፍጥነት ነው እየተቀየረ ያለው። ኢቨን እኛ ፎርትራን የሚባል ኮምፒውተር ፕሮግራሚንግ ኮርስ ወስደናል። በዩኒቨርሲቲ ደረጃ ኮምፒውተር ብርቅ በነበረበት ሰዓት ነው እኛ የተማርነው። አንድ ኮምፒውተር ላይ ለ11 ምናምን ገባ። እሷን ነካት እሷን አትንካት ተባብለን እሷን ነካት ላይ ያለን እየተጫጫን በተማርንበት ጊዜ ነው። አሁን እንደዚህ እያንዳንዱ ሰው ቤቱ ውስጥ
ለልጆቹም ጨምሮ አክሰስ መፍጠር በቻለበት ሰዓት ላይ ነው ያለነው እና የዘመኑ መለዋወጥ የቴክኖሎጂው መምጣት በጣም ብዙ ነገሮችን ቀይሯል። እኛ በተማርንበት ጊዜ በጣም ጥቂት መሀንዲሶች ነው የነበሩት። ግራጁዌት ስናደርግ በጣም ጥቂቶች ነበሩ። ከዳናት ጋር አብረን ነው የተማርነው። እኛ ኦልሞስት በጓደኝነት 30 ዓመታችን ነው። ከዛ በፊት በርቀት እንተዋወቅ ነበረ። ዩኒቨርሲቲ ጆይን ስናደርግ ነው 88 ዓመተ ምህረት ላይ ነው ጆይን ያደረግነው ዩኒቨርሲቲ በኢትዮጵያ አቆጣጠር እና ከዛ ጊዜ ጀምሮ የቅርበት ያክል የወንድም ያክል ጓደኞች ነን። ቤተሰብ ለቤተሰብ እንተዋወቃለን። አብዛኞቻችን በዛ ባች የነበረው ሰው በሙሉ እስካሁን ኮንታክት አለን። በጣም አብዛኛው ክሎዝ የሆነ ሪሌሽንሽፕ አለን። በጣም ብዙ ስራዎች ላይ በጣም በተለያየ መንገድ በተለያየ ስራዎች ላይ ተሳትፈናል። እኔ ለምሳሌ ኦልሞስት መጀመሪያ ስጀምር አካባቢ በህንፃ ግንባታዎቹ ላይ አካባቢ ነበር የተሰማራሁት። እነ ዳናት በአጋጣሚ ደግሞ ወደ መንገድ ስራ ነበር የሄዱት። እኔ መጀመሪያ ግራጁዌት አድርጌ የመጀመሪያ ስራዬ በኦሮሚያ ጤና ቢሮ የምዕራብ ሸዋ የምህንድስና ክፍል ውስጥ ነበር እንትን ያደረኩት። እዛ የምህንድስና ክፍል ኃላፊ ነበርኩኝ። በቃ እዛ ውስጥ በምዕራብ ሸዋ ውስጥ ይሰሩ የነበሩትን ጤና ጣቢያዎች፣ ሆስፒታሎች፣ ጤና ኬላዎች ምናምን ነገሮች ሁሉ እንቆጣጠር ነበር እና በጣም በቃ ያኔ በጣም ሰፊ ኤክስፒሪየንስ ነበረን። እንደ ፍሬሽ ግራጁዌት በጣም ደከመኝ ሰለቸን ሳንል ነበር የሰራ ነው። እያንዳንዱ ገጠር ለገጠር የዞን ስራዎቹ ጥራታቸውን ጠብቀው እንዲሰሩ ስታንዳርዳቸውን እንዲያሟሉ በደንብ ለፍተን ሰርተን ጥሩ ውጤቶችን አምጥተናል። እስካሁን ህብረተሰቡም በነዛ እንትኖች ጤና ጣቢያዎች፣ ጤና ኬላዎች በደንብ ሰርቭ እየተደረገ ነው። አንድ ጊዜ እንደው ለመናገር ያክል አንድ ገጠመኛለን እኔና ዳናት በአጋጣሚ አንዴ ዳናት ያው ካጅማ የሚባል ሮድ ኮርፖሬሽን ይሰራ ነበረ። የአዲስ አበባ ጎሃ ጽዮን መንገድ ሲሰራ እዛ ላይ ነበርና አንድ ጊዜ የሆነ ሰዓት ብሬክ ያገኝና እረፍት ላይ ነበረ። ኦልሞስት ሰኔ መጨረሻው አካባቢ ነበርና እረፍት ይወስድና እረፍት አግኝቶ ያለ ስልክ ደወለልኝ። ለምን እኔ ጋር መታ አታየኝም? ስራዬን ምናና ይኸው ምናምን ብዬ አንድ ጊዜ መጣ እኔ ጋር። እዛ መተን እኔ ደግሞ በጣም ቢዚ ነበርኩኝ። እኔ ሰኔ 30 ላይ ባጀት የሚዘጋበት ፕሮጀክቶች የሚረካከሙበት ጊዜ ስለነበረ የቢሮ ስራ በጣም ቢዚ ሆኜ ስለነበረ ዳናትን በደንብ ትሪት ላደርገው አልቻልኩም እና ፕሮጀክቶች ርክክቦች ነበሩብን እና እስቲ ለኤክስፒሪየንስ ይሁን አብረህ ሄድና እስቲ ፕሮጀክቶች ርክክብ ምን እንደሚመስል ሄድና ተብሎ አብሮ ሄደ። በዛ ሰዓት ማለት እኔ ምነግርህ እኔ የመንገድ መሐንዲስ ስለሆንኩ ህንጻ ፕሮጀክት እንዴት እንደሚረከብ አላውቅም። ለህንጻ ደግሞ አዲስ ነኝ። እንግዲህ እዚህ ጋር እና የጤና ፕሮጀክቶች ደግሞ በጣም ብዙ ነገር ነው እንትናቸው ያላቸው ነገሮች ሪማርኮችን ፓንቺንግ ሊስት ብትይዛቸው ኢቨን ከኖርማል ቢልዲንጎች የጤና ደግሞ ሌላ አዲሽናል እንትኖች አሏቸው። ይሄ የማዋለጃ ክፍል ምናምን የሚባሉ ይሄ ቴክኒካል ነገሮች አሉ። በሜዲካል እንትኖች እነሱ ነገሮች ስለሚኖሩ ፕሮጀክቱን እንዲረካከብ አብሬ ከኮንትራክተሮችና ከኛ ሱፐርቪዥን ቲም ጋር አብሬ ላኩትና ያው አንድ አማካሪ ከኛ ጋር አብሮ ይሰራ የነበረው የስራና ከተማ ልማት ቢሮ ነበረ እና ከሱ መሐንዲስ ጋር አብረው ሄደው ያው አንዳንዴ ያው ሰው መቼም ባህሪው ላይ ያያል አይደል? አንዳንድ ሰው ለምን እንደዚህ የሰራው ለምን እንደዚህ ተደረገ ለምን እንደዚህ ምናምን ይላልና በዛን ጊዜ የወረዳ ፖለቲሻንስ አሉ፣ የፕሮጀክቱን የሚረከቡት የወረዳ አመራሮች ናቸውና ያው ስለ ምህንድስና ስለ ቴክኒካል እውቀት ብዙ የላቸው እና ያው አንዳንድ ጊዜ ሰውን በማስደንበር አስደንግጠው የሚያሰሩ ሰዎች አሉ አይደለ? እንደዛ አይነት መሐንዲስ የነበረ ሰው ነበርና በአጋጣሚ ያው እንደዚህ ለምን እንደዚህ አረክ ለምን እንደዚህ ሲልማማልና ጨረሰና መጨረሻ ላይ በሉ ፕሮጀክቱን እንረካከብ ሲል እንዴ ቅድም እንደዛ ስትል የነበረውን ፕሮጀክት እንዴት ነው የምንረከበው ምናምን ይሉታል መሐንዲሱን። ከዛ አንዱ መሀል ላይ የነበረው ምንድነው ምን ይላል ዳናት ያው አብሮ ነበረ እዛ ያኔ እነዛ ስራዎች ሰሩ የነበሩት አይዲኤ በሚባል የውጭ ፈንዲንግ ኤጀንት ስለነበረ እንዴ የአይዲኤው ፈረንጅ እኮ ራሱ አለ ይሄ እንትን ያለው ፈንዲንግ አለና እሱ ተረከበውን እናንተ ለምን እንደማትረከቡት አዎ ከዛ በኋላ አሁን በአንዳንድ ጊዜ የአይዲኤው ፈረንጅ እየተባለ እንዲሁ ቅጽል ስም ወጥቶለታል። ኤኒዌይ እንዲህ አይነት ነገሮች አሉ። ያው ነገሮችን ለማሳጠር ያክል ያው ይሄ ለመግቢያ ነው። እንዲሁ እኔ በጣም ኢንተረስቲንግ ከሚያደርገኝ ነገር ቻሌንጆች ምን ነበራችሁ ከስራ ጋር ታያይዞ እስቲ በጣም በህይወት
የሚያስደነግጥ የሚያስፈራ ኢንጂነሪንግን እንድትጠላ ወይም እንድትወደው ያደረገ ቻሌንጅ ምን አጋጥሞ ያውቃል? በስራ ዓለም ላይ ያው ተተኩሶብህ ያውቃል? መኪና ተገለብጠው እንዲህ አይነት በአውሬ የሌት ኤክስፒሪየንስ ልንገርህ። ያው እኔ አሁን ኦልሞስት ከ2000 ዓመተ ምህረት ወደዚህ የራሴ ስራ ተቋራጭ እንትን ካምፓኒ አለኝ። በሱ ነው እየሰራው ያለሁትና ከ6 ዓመት በፊት ከ7 ዓመት በፊት አንድ የገጠር መንገድ ፕሮጀክት ነበረኝ እና እዛ የምሰራበት አካባቢ በቃ በጣም አደገኛ ሬድ ዞን ነው። የመንግስት ኃይሎች የማይሄዱበት ሸኔ ቆጣጠረው የነበረበት ፕሮጀክት ነበርና በጣም ተቸግረን ነበረ። እዛ ስንሰራ መንግስትም ይቆጣጠረናል፣ ሸኔዎችም ይቆጣጠሩናል። መንግስት ለሸኔ ስንቅና ትጥቅ እንዳናቀበል፣ ሸኔዎቹ ደግሞ መረጃ እንዳንሰጥና እነሱን እንዳናስመታቸው በጣም በቃ በሁለቱ እንደዚህ ተይዘን እኛ አንገታችንን ደፍተን በጣም በጣም የተቸገር ነው። ምንድነው እኛ በዛ አካባቢ ስንተላለፍ ምንም አይነት ሚንስ ኦፍ ትራንስፖርቴሽን የለም። እኛ በምንሰራው መንገድ ምን እንደምሰሩት የገጠር መንገድ ነበር የምንሰራው እና ያ መንገድ ኦልሞስት 21 ኪሎ ሜትር ነበረ የምንሰራው መንገድ። እዛ መንገድ ላይ ምንም አይነት የትራንስፖርቴሽን ሚንስ ኦፍ ትራንስፖርቴሽን የለም። በቃ ወይ የሚሊተሪ መኪና ነው የሚሄደው ወይ እኛ ብቻ ነው የምንሄደው። ሌላ ምንም ነገር የለም። ፐብሊክ ትራንስፖርት ራሱ የለም በዚህ በኮንፍሊክቱ የተነሳ እና እኛ በቃ ራሳችንን መስዋዕት አድርገን ነበር ያንን ስራ እየሰራን የነበረው። በዛን ጊዜ ያው መከላከያም ያው እንትን ይሄ አማቾቹን እየፈለገ ያድን ነበርና የተወሰነ ጊዜ በቃ በጣም ሲመቱ በቃ እነዚህ ስራ ተቋራጮቹ ናቸው ቦታችንን የት እንደምንገኝ ስለሚያውቁ እነሱ ናቸው ያስመቱን ብለው በቃ እነሱን እንመታቸዋለን ብለው አስወሩ። እሺ በዛን ወቅት እኛ ደግሞ ምን መሰለህ ለአካባቢው ህብረተሰብ ምን እናደርጋለን መሰለህ፣ መኪናችን ሲንቀሳቀስ ትራንስፖርቴሽን ሚንስ ኦፍ ትራንስፖርቴሽን ይሰጣለን። ወደዚህ ሲመጡ ወደዚህ እንወስዳቸዋለን፣ ወደዛ ሲሄድ እንወስዳቸዋለን። እና በጣም የአካባቢው ህብረተሰብ በጣም ነው የሚደግፈን፣ በጣም ነው የሚወደን እና ነገሩን እንደዚህ እያሏችሁ ነው ተጠንቀቁ አሉን። በቃ እነሱ እናጠፋቸዋለን፣ እናስወግዳቸዋለን፣ እነሱ ናቸው ያስመቱን፣ እኛ ምን መታቸዋለን የሚል ነገር መጣ። በዛን ጊዜ በቃ በጣም እንትን አደረግን። ከዛ በወረዳውም ለሚመለከተው አካላቶች እንትን አደረግን፣ ሪፖርት አደረግን። እንደውም መጀመሪያ ላይ ያው ፕሮጀክቱን ጥለን ለመውጣት እንደ ሰበብ ነበር ሲያቀርቡት የምናቀርብ መስሏቸው ነበር። በኋላ አንዳንድ መጣራቶችን አድርገው እውነትም ይሄ ነገር እንደነበረ ተረዱ። ዜን ምን ተባደረገ? በአካባቢ ሽማግሌዎች ሶልቭ እንዲደረግ ተወሰነና እዛው አካባቢ የሚኖሩ ሰዎች አሉ። ኦልሞስት ከዛው አካባቢ ሄዱ ልጆችም አሉ። እንደዚህ ከዛ አካባቢ ከነበረው ኮንፍሊክት ከሚፈጥሩት ሰዎች ውስጥ የተወሰኑት ነበሩና እነሱ ኔጎሺየት አድርገው በቃ ከዚህ በኋላ አንነካችሁም፣ ችግር የለውም፣ ስራውን ስሩ፣ እኛ ስራውን እንፈልገዋለን በሚለው ተስማምተን ስራውን ሰርተን ወጣን። ያ ጊዜ በጣም ፈታኝ ነበረ። በጣም እኔ እንደው እግዚአብሔርን በጣም የማመሰግነው እንደው አንዳችንም ምንም ነገር ሳንሆን አንድ ጥይት እንኳን ሳይተኮስብን ምንም ነገር ሳይኖር ምንም አይነት ጥበቃ ሳይኖርን እግዚአብሔር ብቻ በጠበቅን ስራችንን ሰርተን መውጣታችን በጣም ትልቅ ነገር ነው። ኤክሰለንት። ፕሮጀክቱን ስናስረክብ ኦልሞስት ከመጀመሪያ እስከ መጨረሻ በመከላከያ ታጥሮ የሚረከቡ ሰዎች በደንብ መጥተው በመከላከያ ታጅበው ነው የተረከብነው። እኛ ግን ዊዛውት ኤኒ ፕሮቴክሽን ነው ስንሰራ የነበረው እና ያ በጣም ፈታኝ ነበረ። ዋው በጣም ኢንተረስቲንግ ነው። ባይዘ በጣም ተኮሰብኝ ተመታው የሚል ነገር ሁሉ ሰማለሁ ብዬ ነበረ። ከዛ ነገር ውስጥ ወጣን። ጥሩ ነው። ኤኒዌይ እኛ ሀገር ያው ብዙ መሀንዲሶች እንደምታውቁት መንገድ ስራም የህንጻ ስራም የግድብ ስራ ላይም ብዙ ዋጋ ይከፈላል። የህዳሴው ግድብ ላይም ባለፈው ጠቅላይ ሚኒስትሩም ሌሎችም መሪዎች ሲናገሩ እንደነበር ሰምታችኋል። ኢንጂነሪንግ ዝም ብሎ የተፈጠረ ነገር አይደለም፣ በመከራ ውስጥ የምታልፍበት ነው። ከዚያም ሲያልፍ ደግሞ ቴክኖሎጂም የምትጠቀምበት ነው፣ ሀገርም የምታሻግርበት ነው፣ ትልቅ ስራ የሚሰራበት ነው። እና እስቲ አንተም ኤክስፒሪየንስ ሼር አድርገን።
እሺ በተለይ ቻሌንጅ እና ቻሌንጁ ትልቁ ነገር ምንድን ነበር መሰለህ? መጀመሪያ ላይ የነበረን እኛ ትምህርትና የኔ ትልቁ ነገር ስራን በደብተር ለመስራት መሞከራችን። ትምህርት ቤት ባይዞ ስራ ትምህርት ቤት ነው። እኔ በቃ ባጭሩ ልገልጸው ነው። እውነት ነው። ከትምህርት ልክ ስራ ጀመርክ ማለት ምንድነው መሰለ አንድ የትምህርት ዘመንን መጨረስ ነው እንጂ ወደ ሌላ ትምህርት ቤት ነው የምትሄደው። እንኳን እኔ ምነግርህ ነገር ስራ አዲስ ስራ መጀመር ተውና ከአንድ መስሪያ ቤት ወደ አንድ መስሪያ ቤት ስትሄድ አዲስ ትምህርት ቤት ነው። ይሄን ነው እኮ አዲስ መስሪያ ቤት ራሱ አዲስ ትምህርት ቤት ነው። እና የኔ የመጀመሪያ ትምህርት ቤት የነበረው ነገር ምንድን ነበር መሰለ? ልክ በደብተር መስራት። ኦኬ ደብተርን ይዘህና እስከመባል ደርሻለሁ። በቃ በኮንሰልታንትና በእንትኖ ይዘን አንተ በደብተሩ ልክ ደብተርን ይዘህ ኤክስራይት እንደሚያደርግ ሰው በደብተሩ ይሰራል እስከመባል የደረስኩበት ጊዜ ነበር። ላይፍን ህይወትን ትክክለኛን ይሄ ደግሞ የትምህርትን በሳይት ላይ ያለን አፕሊኬሽን ኢንጂነሪንግ ማለት ባይዘው ሳይንቲፊክ አፕሊኬሽን ኦፍ ላይፍ ነው። የህይወት በሳይንስ ተተርጉሞ ያለ ዴይ ቱ ዴይ ላይፍ ነው። ይሄንን ነገር እኛ ሳይንሳዊ አድርገን በምርምር አድርገን ትምህርት ወሰር ነው እንጂ የዛሬ አባቶቻችን እኮ ቴልፈርድ የሆነን ኮንስትራክሽን የመንገድ ኮንስትራክሽንን የዛሬ 800 ዓመት 1000 ዓመት ምናምን እኮ ተሰርቷል መንገድ። እኛ እኮ የመጀመሪያዎቹ አይደለም። በእንቁላል ድልድይ ተሰርቷል እኮ እኛ የዛሬ 400 ዓመት 500 ዓመት። አሁን እኛ በሲሚንቶ አደረግነው እንጂ። ስለዚህ ልነግርህ የምችለው ነገር ህይወትን እንደ አዲስ ወይም ደግሞ በአዲሱ ትምህርት ቤት ስንገባ የገጠመን የነበረ ነገር ምንድነው? እኔ የገጠመኝ ስራን በደብተር ለማሰራት መሞከር። ይህ የኔ ትልቁ የህይወት ትምህርት ቤት ነበር እንጂ ከዛ በኋላ እዚህ የሱዳን ያሰራ ኧረ በጣም ሰርቻለሁ። የት ሀገር ሄዳል? አዎ ሰርቻለሁ። እኔ ብዙ ቦታ ሰርቻለሁ። በመንገድ በዚህ በመንገድም ይሁን በሌሎች ፕሮጀክቶች አፋር ላይ ለምሳሌ እኔ እንትን ሰርቻለሁ። አየር መንገድ ሰርቻለሁ። ድሬዳዋ ላይ አየር መንገድ ትምህርት ቤት ምን ሰርቻለሁ። ነቀምት ላይ ኢንሰነሬተር ምንድነው ከብቶች ማራቢያ ኢንሰነሬተር ሰርቻለሁ። ወለጋ ዩኒቨርሲቲ ላይ ክላስሩም ሰርቻለሁ። ሐዋሳ ላይ ክላስሩም ላይብረሪ የወጣት ማዕከል ሰርቻለሁ። እኔ እግዚአብሔር ይመስገን እኔ ከእድሜ በላይ አዲስ በመላው ኢትዮጵያ ብዙ ነገር አገርን ታውቃታለህ በደንብ። ከሀገሮችም ዩጋንዳ ሄደሃል፣ ሌሎችም ሀገሮች የአዲስ አበባ እስቲ ኢትዮጵያን እንጨርስ። የኢትዮጵያ መቀሌ አዲግራት ምናምን ያም ቀላል ነገር አይደለም። ቀላል አይደለም። አዎ እንግዲህ ቀደም ዳንሳ ነው እንትን የመሐንዲሶችን ኃይል በተመለከተ የአፍሪካ ልቀት ማዕከል በገጹ ላይ ጻፈውን የቀረችውን ላንብብላችሁ። የኢንዱስትሪ ቤት ጀማሪ የእንፋሎት ሞተርና የጥጥ ፈትል ማሽኖች ነበሩ ይላል። በ20ኛው ክፍለ ዘመን ቀራጮች ኤሌክትሪክ አውሮፕላንና ኮምፒውተሮች ነበሩ። 21ኛው ክፍለ ዘመን ዋነኞቹ ኃይሎች ታዳሽ ኃይል፣ ሰው ሰራሽና ኤአይ ነበሩ። የሰው ሰራሽ አስተውሎት ማለት ነው። እንዲሁም መሐንዲስ የታሪክ ፈጣሪ ነበር አሁንም ነው ይላሉ አንድ ጀምስ የሚባሉ ጸሐፊ። መሐንዲሶች ነገሮችን አያስተካክሉም፣ ወደፊቱን ይገነባሉ። ያልነበር እና የሌለውን ያስባሉ፣ ገና ያልተሰራውን ይነድፋሉ እና ማንም ያልሞከረውን ችግር ይፈታሉ። እነሱ የመጨረሻዎቹ ተግባራዊ ባለሙያዎች ናቸው። የሰው ልጅ ስለመብረር ሲያስብ መሐንዲሶች አውሮፕላን ሰጡን። ወደ ጨረቃ ለመጓዝ ስንገምት አፖሎን 11ን ሰጡን። ስለ ንጹህ ኃይል ስንገምት የፀሐይ ፓነሎችን፣ የንፋስ ተርባይኖችንና ታላቁ የህዳሴ ግድብን ሰጡን ይላል። እንግዲህ መሐንዲስ ኃይልን በቀላል የሚያዩ ትናንትና ጠቅላይ ሚኒስትሩ ስለመደመር መንግስት ስልጠና እየሰጡ ነበርና የተከታተልኩ ነበር። ስለ አይ የሰው ሰራሽ ክህሎትን፣ ስለ ጊዜ አጠቃቀምን፣ ስለ ማኔጅመንትን ትናንት እንደ ላሊበላና አክሱም የተሰሩበትን እና ዛሬ እኛ ደግሞ ያለንን አውጥተን አትሰሩም አትችሉም ሲባል ደግሞ ሰርተን ያሳየንበት ብለው ያስረዱበት ነገር አለና በዚህ ልክ ምን ያሉ ሰው ይረዳል የሚለውን ኤአይ ከመምጣቱ በፊት አጭሩ በእኛ ትውልድ አካባቢ ምን ነበር መሰለ? ማሽን ለርኒንግ ተብሎ ማሽንን ማስተማር። የኤአይ መነሻው ማሽን ለርኒንግ ነው።
ማሽን ለርኒንግ ነው አንዱ። ምንድነው ለምሳሌ ሞዴል እዚህ ጋር እየተሰራ ሲኤንኤስ ማሽን እዛ ጋር አንተ እዚህ ጋር ትሬስ ታደርገዋለህ። የአውቶካድ ከመምጣቱ በፊት እዚህ ጋር ለምሳሌ አንድ ስፔር ፓርት ካለና እሱን እዚህ ጋር ትሬስ ስታደርግ እዛ ጋር ፕሪንት ይቆርጣል። እሱን ተው። የኛ ትውልድ ለምሳሌ ኢታብስንና ሳፕን የተጠቀመ የመጀመሪያው ኢንጂነር እኛ ነን። ይሄኛው ትውልድ ነው። በተለይ ይሄኛው የ25ኛው ዓመት ትውልድ በጣም ላኪ ናቸው። እዚህ መሰለህ ለምሳሌ የኛ ትውልድ ከየት ማባዛትን ስላይድ ሩል ታውቃለህ? አታውቅም? ስላይድ ሩል ታውቃለህ? ስላይድ ሩል ከስላይድ ሩል የመጀመሪያው ካልኩሌተር ተጠቃሚዎች እኛ ነን። የኛ ታላላቆች ካልኩሌተርን ለኛ ፈጥረው አሳልፈዋል። ከዛ ግራፊክስ ካልኩሌተር የኛዎቹ ጄኔሬሽኖች ናቸው የፈጠሩት። ይሄ ሁሉ እንግዲህ መሐንዲስ አይደል ነው እያልከኝ ነው? ስለ ምህንድስና ዛሬ በጣም ልነግርህ ነው። እንድትነግረን እኮ ነው የምንፈልገው። ለምሳሌ በኢትዮጵያ ደረጃ የመጀመሪያውን ኤፍኤም የሰማን እኛ ነን። በዩኒቨርሲቲ ደረጃ ሆነን መጀመሪያውን ኤፍኤም የሰማን እኛ ነን። 97.1 ለመጀመሪያ ጊዜ እነ ዲጄ ኪን እነ ዲጄ ምናምን የሚባሉትን የሰማነው እኛ ነን። ዌር ዘ ፈርስት አይሬ ምናምን ሲባል እና አይሬ ምናምን ዌር ዘ ፈርስት እና ሞባይል ቴክኖሎጂ ሞባይል ስልክ ነው የሚመጣው። ሞባይል ራሱ እኛ ነን የመጀመሪያዎቹ ሞባይል 25 ዓመት ነው ሞባይል ስልክ የተጀመረው። ሞባይል ስልክ እኔ አንዳንድ አልሙና የላችሁም እንዴ? አሁን እሱንማ እንደ መሰለህ በልዩ ሁኔታ እንስራው። በዚህ አጋጣሚ እንደ ጥሩ ኦፖርቹኒቲ እንወሰድና እንትናችን ላይ ግሩፓችን ላይ ታለ ኤፍኤም 97.1 የበዓል ፕሮግራም አዘጋጁ ብሏል። የሆነ ኮንቴንት ክሬት እናድርግና ለምን ለገና ወይም ለጥምቀት አይ ነው አሁን ለምን ታርቀዋለህ? ይሄ የ25ኛ ዓመት ትውልድ መቼም በጣም ቶፕ ደረጃ ይደርሳል። በእናንተ ሌቭል ያለ ማለት በጣም ደግሞ ሌላ ዓለም ላይ ያለ አለ። እነዚህ ሰብስበን ለምን ውይይት አናደርግም? ይሄን ለምን አሰሩ? እስቲ በዓል ፕሮግራም አድርገን በበዓል ፕሮግራም ባይዘው እናንተን አልሙኒያት ይዛችሁ ባይዘው አሁን አንተ አነሳው እንጂ እኛ ኦልሞስት በጓደኝነት 30 ዓመት በዩኒቨርሲቲ ደግሞ 25 ዓመት የስራ ልምዳችንን ሼር ለማድረግ የጌት ቱጌዘር ፕሮግራም እያዘጋጀን ነው። አሁን ምናልባት ለዚህም እንትን ዳናት የሚያውቀዋል ኦልሞስት እየተዘጋጀንበት ነው። በዲስከስ እያደረግንበት ነው። ቲክቶክ ላይ ግሩፕ ቴሌግራም ላይ ግሩፕ አለን። እዛ ግሩፕ ላይ ዲስከስ እያደረግን ነው እና ኤኒዌይ አብዛኛው ሰው ኢትዮጵያ ውስጥ ያለ የተለያዩ ዓለም ሀገራት ላይ ያሉ ሰዎች አሉ። በአካል የምንገናኘው በአካል በሴንተር የሚገናኝ በሴንተር ካልሆነም ደግሞ በቅርብ ጊዜ አሁን መቼም ያው ዲጂታል ቴክኖሎጂ ተመስገን ነው እንዲሁ ላይቭም የምንገናኝበት ነገሮችን ፈጥረን አንድ ላይ ሴሌብሬት ልናደርግ እያሰብን ነው እና ይሄ የተጀመረ ቆይቷል። ከተጀመረ ይሄ ፕሮሰሱ ኦክቶበር ላይ ነው የጀመርነው። ዲስከስ እያደረግንበት ነው እና አንዳንድ ፓራሜትሮችን ዲፋይን እያደረግን ነው። ኢንዛይም ታይም የዛ አካል ልናደርገው ለምን መሰለህ ብታደርጉት ጥሩ ነው። አድቫንቴጅ ዳናት ምን መሰለህ? አንደኛ ኤፍኤም 97.1 ቅድም እንዳልከው አዲስ አበባ ብቻ አይደለም፣ በመላው ኢትዮጵያ ነው የሚተላለፈው። አሁንማ በመላው ዓለም እድሜ ለቴክኖሎጂ በመላው ዓለም ሰው ያዳምጣል። ስለዚህ ዛሬ የምናወራው ነው አዲስ አበባ ዩኒቨርሲቲ የዛሬ 25 ዓመት የተማሩ ልጆች ከእናንተ ጋር ሆነው እዚህ ኤፍኤም ላይ ለበዓል ፕሮግራም ሽክ ብላችሁ ምናምን የሆነ የቀወጠ ነገር አንድ ሰዓት ወስደን ለምን አትሰሩት? ጥሩ መልካም። ከዛ አሁን ይሄንን የሚሰሙ ደግሞ አሉ። ሚኪን የሚሰማ አለ፣ ዳናትን የሚሰማ አለ፣ ፍሬንዶቻችሁ የተለያየ ሀገር አለ። ኦፍ ኮርስ የሚሰማው ደግሞ ባይሰው ልንገርህና አሁን እኛ በእንትን ላይ እየደረሰኝ ነው። በእኛ 92 ግሩፕ ላይ አለ እና ዚያር ኦንላይን ልጆች እያዳመጡ ኢቨን እንትን ማድረግ ትችላለህ እኮ ቴሌግራም ዲዩቲ እያደረኩት ነው እና ዚያር ሊስኒንግ አስ ባይዘው ኦንላይን እና ኩካበ ምናምን የምናውቃቸው እየሰሙን ነው እና የምልህ ነገር ምንድነው መሰለህ? እስቲ የኛ ትውልድ ምን እየሰራ እንደነበር ምን እንዳጋጠመው ልንገር። እኛ ስልህ ይሄኛው ትውልድ ላይ የዛሬ 25 ዓመት ላይ የመጀመሪያው ይሄ የኮንስትራክሽን ቡሚንግ አክቲቪቲ ነው። እኛ ልክ ለምሳሌ ልምድ መያዝ 4 ዓመት 5 ዓመት መያዝ ስንጀምር ኮንዶሚኒየም ኢትዮጵያ ውስጥ የመጣበት ጊዜ ነው። የመጀመሪያው ኮንዶሚኒየም ገንቢዎች ማን ነው? የኛ ትውልድ አካባቢ ነው። በአርኢነት በዛ ሰዓት ማለት እኛ ከፍ ብለን አርኢ ደረጃ የደረስንበት
ተግባባን። ኮንስትራክሽን ኢንጂነር የደረስንበት አንዳንዶቻችን ፒኤም ደረጃ የደረስንበት ነው። ካዛንቺስ ላይ ያሉት የካዛንቺስ ሪኖቬሽን የመጀመሪያው ሪኖቬሽን ስራዎች የተጀመሩት በእኛ ጊዜ ነው። አዲስ አበባ መለወጥ ከጀመርነው አካላቶች ውስጥ እኛንን ብለን እናስባ። በዛ ሰዓት አርኢ ነበሩ ኮንስትራክሽን ኢንጂነር የደረሱ ነበሩ። የኛ ሰዓት መምህራኖቻችን ራሱ እኔ ምን እግርህ ነገር ማለት ነው። ይሄ ትውልድ እድለኛም ነበር፣ በጣም እድለኛ ነበር። ከነበሩት ውስጥ በጣም በህይወት የሌሉ አሉ። በጣም አሳዛኝ አሁን በጣም የምናስታውሳቸው በጣም የክላሳችን ጂኒየስ ልጅ ያሬድ በኮቪድ ነፍሱን ይማር በቃ አንድ ጓደኛችን በቃ በኮቪድ አተነዋል። በጣም በቃ ያለውን ብቻ ከምታስታውሱ የሞተው አይ ነው ማለት እንትን ሪኮግኒሽን ያስፈልጋልና እውነት ነው። ያሬዶን ሚሳርገነዋል በጣም እንዳጋጣሚ ሆኖ ምናልባት እስካሁን ድረስ በቃ እሱን ብቻ ነው የሚሳር። ትውልዱን አነጻጽሩት። ያና የነበረው ትውልድና ባለፈው ኢንጂነር ዮሐንስ ያነሳ የነበረው አለ የኛ ትውልድ ይሻላል እያለን ነበር። እንግዲህ እኛም ደግሞ ምን እንላለን መሰለህ፣ ለምሳሌ ከስላይድሩን ከካልኩሌተር እኛ ለመለወጥ ምን ያህል ዝግጁነታችን የሚገልጸው ከስላይድሩን ካልኩሌተርም ቶሎ መልመዳችን፣ ቶሎም ለምደን ወደ ግራፊክሱ መግባታችን። አውቶካድ እኔ ምነግርህ ባጭሩ ማለት ነው አውቶካድ ኮምፒውተር እንደ እኔ ምነግርህ ነገር ማለት ነው ይሄ ሰይጣን ቤት ተብሎ ስለ ሰይጣን ቤት ታሪክ ስለ ሲኒማ ይነገር የነበረውን ነገር እኛ በኮምፒውተር አይተናል፣ እንደ ሰይጣን አይተናል። ባጭሩ ተማሪ ያለን ኮምፒውተር እንደ ሰይጣን ልክ እንደ ተአምር የምታየው ነገር የለም። እንደዛ እያየ ነው የተለወጠበት ነው። ከፓንች ካርድ እኮ አሁን እስቲ እኛ በህይወት ዘመናችን ካርድ እንዲያስመታን ከመውጣት ፊንገር ስካን አድርገን እኮ እያየን ነው። በትሬሲንግ ፔፐር ከመስራት በአውቶካድ በቴክኖሎጂ ኦቨርላፕ እያደረግን 2 3 4 እንትኖች እያየን እኮ ነው። አውቶካድ ማለት ብርቅ ሆኖብን የደነገጥን ሰዎች እየሰራንበት ነው። ኢታብስን ኤክሰርሳይዝ ያደረግን እርግጠኛ ነኝ የኛ ትውልድ ኢታብስን ሳፕን ኤክሰርሳይዝ ሌሎ እኮ በፍሬም አናሊሲስ በካኒ ሜተድ እንደዚህ በእንትን እኮ በስራይድሩና በእንትን እንደዚህ እያደረገ እኮ ነው እነ ጆኒ እየሰሩብን። ወዳጆቻችን ሰሙን ነው። ስለዚህ ጆኒ ጆኒ ሲገባ እንሰማለን። ስለ መሀንዲሶች ያህል እንደገና ትንሽ ማህበረሰባችን በደሞ መሀንዲስ ባይዞ በጣም ጂኒየስ ነው። ምን ያህል ነገር መከራ እንዳሳለፍን ሊያዩት ይገባል ነው። ያለ ኢንጂነሪንግ ምንም ለውጥ የለም። መንገዶች ሁሉ መንገዶች የመጡት አዲስ አበባ በአምስቱም መንገድ እየተወጣው በእኛ ጊዜ ግን ምን ያህል ቫልዩ ይሰጣል? እኔ ምን ነገር ቫልዩ የለም። ጀምራል ምንም የለም። ያን መንገድ ሰርተ ያን ህንጻ ደርድረ አንድ አካውንታንት የአንድ ተቋም ሲዮ ሆኖ እኮ 1 ሚሊዮን ሊከፈለው ይችላል። አንድ መሀንዲስ በዛ ሌቭል ቢሊዮን ፕሮጀክት እየሰራ ኢንሹራንስ የሌለው መሀንዲስ ያለበት ሀገር እኮ አይደለም። እኔ እሱ ምነግርህ ነገር ተውና አሁን የመሀንዲሶች ኃይል በሚለው ጉዳይ የመሀንዲሶች ኃይል በችሎታ ብቻ ሳይሆን በአስተሳሰባቸው ውስጥ ነው። በመዋቅራዊ ምናባዊ የምህንድስና አስተሳሰብ የሚከተሉት ያካተተ ጥምረት ነው ይላል አቶ ዛይድ በሚጽፉበት ሰዓትሽ። ልጨርስ። የማወቅ ጉጉት ይጠይቃል፣ ትክክለኛነትን ይመልሳል፣ ጽናትን አጥብቆ ይለያል፣ ስልታዊ አስተሳሰብ ያገኛል፣ ስነ ምግባራዊ ኃላፊነት ያስታውሳል፣ ልንሰራው የሚገባው ነገር ነው። ይህ ጥምረት ገርቢዎች ከሚያፈርሱት እና መሪዎች ከተከታዮች ይለያል ይላል። እያንዳንዱ የቴክኖሎጂ ማዕበል ከኢንተርኔት እስከ ሳተላይቶች ቅድም አንተ ያነሳው በመሀንዲሶች ተሰርቷል። መሀንዲሶች የእድገት የተደበቁ ዲፕሎማቶች ናቸው ይላል። መሀንዲሶች የእድገት የተደበቁ ዲፕሎማቶች ናቸው። መንደሮች ከከተማዎች፣ አገራትን ከአህጉራት፣ ትውልዶችን ከወደፊቱ ጋር የሚያገናኙ በስራ ያው ትውልድን እናገናኝ እያልን ነው። እኔ አጀንዳ እያነሳን ያለ ነው። የሚያገናኙ በስራቸው ማሽኖችን ብቻ ሳይሆን የሰውን የህይወት ፍሰት ይነድፋሉ። ሲቪል መሀንዲሶች ከሌሉ ከተሞች የሉም። የኤሌክትሪክ መሀንዲሶች ከሌሉ ብርሃን የለም። መካኒካል መሀንዲስ ከሌለ ኢንዱስትሪ የለም። ሶፍትዌር መሀንዲሶች ከሌሉ ዲጂታል ዘመን የለም። የአካባቢ መሀንዲሶች ከሌሉ ዘላቂ የወደፊት ህይወት የለም። ከታላቅ ኃይል ጋር ታላቅ ኃላፊነት ይወጣል። መሀንዲሶች በዓላማ መንደፍ፣ በአቅኝነት መገንባት፣ በራዕይ በመመርመር አለባቸው። ጥያቄው ልንሰራው እንችላለን ሳይሆን ልንሰራው ይገባል
የሚል መሆን አለበት። ስነ ምግባር የጎደለው ምህንድስና ውድቀትን ይፈጥራል። ህሊና ያለው ምህንድስና ስልጣኔን ይፈጥራል። ከኒውክሌር ኃይል እስከ ሰው ሰራሽ አስተውሎት ኤአይ፣ ከግድቦች እስከ የውሃ ስሪት ድረሶች የመሐንዲሶች ስብዕና፣ የመሐንዲሶች እድገት ስነ ምግባራዊ ድንበር ላይ ይገኛሉ። የአፍሪካ ለውጥ የሚገነባው በእርዳታ ሳይሆን በመሐንዲሶች ነው። ለአፍሪካ ችግር በአፍሪካ ብልሃት መፍትሄ በሚያገኙ ሰዎች ከኢትዮጵያ አየር መንገድ እስከ ህዳሴ ግድብ፣ ከሸገር ውበት ማስዋብ እስከ አዲስ አበባ ቀላል ባቡር ድረስ እያንዳንዱ ብሔራዊ ስኬት የምህንድስና ድፍረት ታሪክ ነው። የሀገሪቱ የወደፊት እጣ የተመሰረተው ፈጠራ በሚስፋፋበት ልክ ነው። የወደፊቱ መሐንዲሶች ቅድም አንተ ወደምታነሳው ነገር የወደፊቱ መሐንዲሶች ድልድዮችና ሰማይ ጠቀስ ህንፃዎችን ብቻ አይገነቡም። ይልቁንም የሚማሩ ዘመናዊ ከተሞችን፣ ራሳቸው የሚፈውሱ የሰውነት ክፍሎችን፣ የማይታሰብ ነገር የሚያሰሉ ኳንተም ስርዓቶችንና ምድር ወደ ደህንነቷ የሚመልሱ የአየር ንብረት ቴክኖሎጂን ይሰራሉ። እነሱ ለሰብአዊ ህልውና የራሱ ስልተ ቀመር የሚጽፉ የስልጣኔ ኮዶች ናቸው። ከአመድ የተነሳች እያንዳንዱ አገር ጃፓን ከሁለተኛው ዓለም ጦርነት በኋላ፣ ሲንጋፖር ከጭቃ፣ ቻይና ከድህነት። ይህ የሆነው የመሐንዲሶች ጀግኖች ስለሆኑ የወደፊት የሚኖረው መሐንዲሶቻችን እንደ መሪዎች የሚያከብሩና እንደ ንድፈ ውሳኔ የሚያከብሩ አገሮች ናቸው። ስለዚህ የምህንድስናን ኃይል በዚህ ልክ የሚረዳ አካል ካለ ከመሐንዲሶች ጋር በጋራ አገርን መገንባት ለውጥን ማምጣት ይችላል ይላሉ ጸሐፊው። ስለዚህ ኢንጂነር ዮሐንስ አየር ላይ ከገቡ እሳቸውን ላስገባ። ጤና ይስጥልኝ ኢንጂነር። እንዴት ነህ አብዬ? ሰላም ነህ ወይ? እግዚአብሔር ይመስገን። ዛሬ እንግዲህ የትውልድ ንጽጽር ላይ ገብተናልና እየሰማሁ ነው። እስቲ ምን ፕሮግራማችንን ከሰማ ያሉትንም ሰምቻለሁ። የምህንድስና ኃይልንም እንዴት አየኸው? ልክ ናቸው ብዙ ነገር። ግን ምንድነው ደግሞ እኛ እድለኞች የሚያስብለው ያኛውንም አይተን እነሱ ያላዩትንም ሰርተን እስካሁንም አለን። እኛ ያላየነው አይተን ትክክለኛ አባባል የሚችሉ አይመስለኝም። እና ያ እንዳለው አሁን ዳና ሲለው እንደነበረው እኛም ፎርትራን ተምረናል። ፓንች ካርድ እንጠቀም ነበረ። ያው ፓንች ካርድ እነሱ ተጠቅመው ወዲያው ኮምፒውተር ጋር ሄደው እንደሆነ አላውቅም። እኛ ፓንች ካርድ አልተጠቀምንም፣ አየን እንጂ ነበረ እኛ አልደረስንበት። እና ፓንች ካርድ ከመጣም በኋላ 4x6 የሆነች አንድ ኮምፒውተር 4x6 ክፍል ውስጥ ነበር የሚቀመጠው። ዲጂታል ሄድና በሬጅስትራር ቢሮ ፓንች ካርዳችንን እንሰጠዋለን እና ከሳምንት ወይም ከሁለት ሳምንት በኋላ ይቀጥረናል ማለት ነው። በጣም ማስታወሰው እኔ ፓንች ካርዱ ቀለም ይጨርሳል ብዙ ጊዜ እና አንዳንዱን አናየውም የመታነውን በግምት ነው በቃ ማለት እና አንዳንዴ እንደውም አንድ ጆክ ነበር ሲንታክሳም የሚባል ሳይን ኤረር ካመጣ 20 ፔጅ 30 ፔጅ እንትን ሊሰጥህ ይችላል። ሲንታክስ ኤረር እያለ የዩኒቨርሲቲንም ወረቀትን ጨርስ ነበር ማጥኛ ይሆን ነበር። እና ምናልባት ከነሱ የምንለየው እነሱ ወዲያው ፓንች ካርድ መጥተው ወዲያው እዛው ወይ 5 ኪሎ ወይም በየቦታው ነበረ ማለት ነው። እኛ ግን ወደ 6 ኪሎ ነው የምንወስደው። ሬጅስትራር ሄደን እንሰጣለን። ከዛ ከሁለት ሳምንት ከምናምን በኋላ ቀጠሮ ይሰጠናል። እና እንትና ኮምፒውተር ፕሮግራሚንግ ሰራ ነበር። አሁን ፕራይም ነምበሮች መደመር፣ ኦድ ነምበሮች መደመር ምናምን የሚባል በራሳችን ሰርተን ቱዚስ ምናምን ቱዚስ በቃ ፕሮግራም ታዘጋጃለህ ማለት ነው። ለምሳሌ ያህል ፕራይም ነምበር ደምር የሚል ይወጣል። ምን ታደርጋለህ? ከዛ አይደንቲፋይ መስራት፣ ከዛ ለኮምፒውተሩ ላንጉዌጅ የሚመች ነገር መስራት የሚባል ነገር ነበረ። በሱ እንግዲህ እኛ ወደ ኋላ ሄደን ነበር። ሌላው በኋላ እሱን እንትን ዳንኤል እንዲለው እንደነበረው እና አውቶካድን ምናምን እኛ 91 ከ8 ከ9 ዓመት በኋላ ነው ያገኘናቸው። እኛ በሴት ስኩዌር በቲ ስኩዌር ምናምን ወዘተ እየሰራን ነው የተማርነው። ከወጣንም በኋላ ዲዛይን የምንሰራው በሚሊሜትር ፔፐር ላይ ነበር። ሳይት ላይ እንሄዳለን። ሎኬሽን ማንስ የሚባሉ አሉ። ሎኬሽን ይመርጣሉ። ከዛ እሷን ቨርቲካል ከርቭ እንደውም ለ20 የሚካፈል ነው የምናደርገው። ለምን የኤሊፕስ ካልኩሌሽን በጣም ከባድ ስለሆነ የኤሊፕስ ካልኩሌሽን yes ከዚህ ከባድ ስለሆነ ፓራቦላዋ ስለዚህ በ20 የሚካፈል ካላደረግን አይመጣልንም። ስለዚህ አሁን ለ20 የሚካፈል ቁጥር አድርገህ ዝም ብለህ የፈለግከውን ፊገር አትሰጥምና አወዳደርን ማለት ከዛ ከኛ ትምህርት በኋላ ኢንሮድስ ከመምጣታቸው በፊት የሉ ሶፍትዌሮች የመንገድ ሶፍትዌሮች አሁን ሲቪል 3D ዲዛይነር ደርሰናል። በጣም የተራቀቁ ላይን ማርክ የሚሰሩ አደባባይ የሚሰሩ
ወዘተ ናቸው ያሁኖቹ። እኛ ደግሞ በሚሊሜትር ቁጭ ብለን ያኔ ካልኩሌተር እናንተ ሳይንቲፊክ ካልኩሌተር እኛም ውጭ ላይ ያገኘነው እናንተ ተምራችሁበታል መሰለኝ። እኛ እንድሪስ የሚባል ነበር። እንድሪስ ማለት አንድ አሁን ሳስበው ኦቲስቲክ ሳይሆን አይቀርም። መደመር፣ መቀነስ፣ ማካፈልና ማባዛት በቃሉ ይናገራል። እሁድ ፕሮግራም ላይ ነበር የሚቀርበው። ኦኬ 10,500 ምናምን ሲባዛ በሳምንት ይባላል እና ሲል ወዲያው መልሱን ይመልሷል። ቁጥር እኮ ያውቅም ልጆ ተማረ እና ያቺ ካልኩሌተር ሁሉ እንድሪስ ነበር የምትባለው። መደመር፣ መቀነስ፣ ማካፈል ነው የምትሰራው። ሳይንቲፊክ ካልኩሌተር የለችም እና በሷ ነው የምታባዛው ማለት ነው። ኦኬ ገብቷል። ሳይን ኮሳይን ምናምን ከርቭ ከእንትን ነው የምታነበው ከቴብል የሆነ እንትን ነበር ስላይድሩ እና ስላይዱም በቃ ዋናው እሱ ነው። በቃ በሱ በጣም እንሰራ ነበር። ተስፋዬ የሚባል አስተማሪ በተለይ ነበር። እሱ ነው በደንብ በቃ የሚያስቀጠቅጠን እና ያናት ያልኩትና ያልካቸውን ነገሮች በሙሉ ተጠቅመንባቸዋል። እና እኔ ያልኩ ነው ላይ በዛፍ ጥላ በምናምን ሁሉ እንሰራ ነበር። ቴዎዶላይት ምናምን እንዲህ በቀላሉ አይገኝም። ቴዎዶላይት እንደነት ነው። ይሄ ዛፍ ጥላ ምናምን አሁን አንዳንድ ልጆች ሲማሩ ሊገርማቸው ይችላል። ለምን እንደሚማሩ ሁሉ ግራ ሊገባቸው ይችላልና ግን ምንድነው እንትን ያለን ያስተማረን ነገር አንድ አሁን የማየው ልዩነት ከዚህ ዘመን ጋር አሁን ደግሞ ሰው ሶፍትዌሩን ለምዶ ሳይንሱን ሳይዝ እየወጣ ነው የተቸገረ ነው ማለት ምንድነው? ያው ሁላችንም እናውቃለን ኮምፒውተር ላይ ጋርቤጅን ጋርቤጅ አውት ነው። ምን እንደሚያወጣልህ ምን እንደሚሰራልህ ካላወቅ አንደርስታንዲንግ በመቻል የምትሰራውን ነገር አንደርስታንድ ማድረግ ነገር አደገኛ ነው። አንደርስታንድ አለማድረግ ጊዜ ምን እንደምትሰራ ታውቀዋለህ ሳይንሱን ማለት ነው። ከዛ ነው የምትጠቀሙ። ከዛ ደግሞ አድካሚ ነገር ትለምድና አሁን እኮ ሰው በቃ እንትን እንኳን ሲያደርግ እንትን ሲያርም እንኳን ያስቀኛል። አሁን ጨረታ ዶክመንት ሲዘጋጅ ኤራ የሚለውን በኦራ የሚቀይር ከሆነ የሚለውን በኦራ ሲቀይረው ሲለው ስታንዳርድ ሳይቀድም ኦራ ስታንዳርድ ነው ያደርጋል። ከመስነፉ የተነሳ መንካት አይፈልግም በጣም ትውልዱ በቃ ማለት ሲምፕሊፋይ የሆነ ነገር ብቻ በጣም ለመደ። ስፖን ፊዲንግ ለምዷል። ስፖን ፊዲንግ በቃ እና አሁን ብዙ ትውልድ እንግዲህ ከነዳናት በኋላ የመጣው የፍጋት ትውልድ ነው የሚለው። መፍጋት እንካታ የለውም አያስብም ነው የሚለው። በተለይ ቢዝነስ ላይ እንደዛ ነው። እኛ ቢዝነስ ላይ ያው የተበደልነው የሶሻሊዝም ግርፎች ስለሆን ቶሎ ወደ የግል ስራ ወደ መስራት ድርጅት ወደ መክፈት ላይ ኦሪንቴሽናችን ችግር አለው። እኛ የሶሻሊዝም ልጆች ነን፣ የደርግ ልጆች ነን። እኔ በደርግ 2 ዓመት ሰርቻለሁ 82 እና 83። ስለዚህ ሶሻሊዝምን ነው የምናውቀው። ትርፍ ማትረፍ፣ ስራ መስራት፣ ለብዙ ሰው ስራ መክፈት የሚለው ለኛ ትንሽ ከበድ ያለ ነበረ። የተጀመረውም በ86 ነው ሚክስድ ኢኮኖሚ ወዘተ ተብሎ እነ ሳባ ምናምን ናቸው የመጀመሪያ ኮንሰልታንቶች ሆነው ስራ የጀመሩ 86 ላይ። እኛ 82 ነው ስራ የጀመርነው እና ፕራይቬት እንትን አልነበረም። ግን የኛ ደግሞ ያው ስራ ያለፈው ሳምንት አንስቸው ነበረ። በእንትን የሰራ ነው በምደባን የሰራ ነው። ስራ ተመድበን ነው እንደኛ ፈልጋችሁ አይደለም ነበር የምንሄደው። የበቅሎ ጭራ ወራርደናል። የበቅሎ ጭራ ገመድ ነበር የምንወርደው። በገመድ እየተበጠሰብን እጃችን ተወጥተናል። አሁን እነ ዳናት እነ ምናምን ሲደርሱ በመኪና ነው የሚሄዱት። በዚህኛው በእግር ጥለንና በ2 ሳምንት ከወር በኋላ በዛኛው ነው ሄዶ የሚያወርደን የነበረው። ጆኒ አንድ ጥያቄ ልጠይቅህ እስቲ ጆኒ እንጠቀም እና አሁን ጠንካራ እንድንሆን ይረዳን ይመስለኛል። ጆኒ አንድ ጥያቄ ልጠይቅህ እስቲ የሚተላለፍ ስለሆነ እኛም አዲሱ ዘመን አስተላለፍን፣ አዲሱ ዘመን ደግሞ ለሚቀጥለው ያስተላልፋልና ትጋትን ከኛ ልጆቹ ሊማሩ ይችላሉ ብዬ አምናለሁ። በዋናነት የሚማሩት ትጋት ኢንፋክት እንደ ጄኔሬሽን እኔ ያው ከዚህ በፊትም ዳናትም አብይን ታውቁኛላችሁና ለውጥ የለም እድገት የለም ድሮ ነገር ሁሉም ነገር ድሮ ቀረ ዛፍ ድሮ ቀረ ክትፎ ድሮ ቀረ አይነት እንዳልለውና አዲሱ ጄኔሬሽን በጣም ነው የማደንቀው አለው። አንደኛ በተፈጥሮም ከዚህ ከሚኖርበትም ሲስተም በተያያዘ ኢንተርኔቱም እንትኑም ጎግሉም ምኑም የሰጠው አድቫንቴጅ አለ እና ይሄ አቅም ይሄ እውቀት ይሄ እንትን ከተቃኘ ዲቨሎፕ ካደረገ ዳይናሚክ ነው የሚሆነው። እኔ አንዳንድ ጊዜ እኛንም እወቅሳለሁ። ኢንጂነር ዮሐንስ አንድ ጥያቄ አለን ሰዓት ስለሌለን። እሺ 5 ደቂቃ ነው ያለን። እንዲሁ ኤክስፒሪየንስ ሼሪንግ ልጠይቅህ ብዬ ነው ጆኒ። አቤት ስለሰናበት ይሰማል? አይ አንድ ጥያቄ አለን። እሺ እኔ የምልህ ጆኒ እስቲ እንደው ለልምድ ልውውጥ ነው። ከኛ ጊዜ በፊት እንደመስራታችሁ መጠን አንዳንድ ጊዜ ከዚህ ከኛ በፊት የነበሩ መሐንዲሶች ሳይት ድረስ በፌስታል ብር ይዘው ይከፍሉ ነበረ በእግራቸው እየሄዱ። ምናልባት ያንን ደርሰህበት ይሆን? እኔ ቀደም ሲል የነበርኩት እሱን ነው። ለኮንትራክተሮቹ ሱፐርቫይዘር መሐንዲሶች በሌላ ዳይሬክሽን ነው መኪና የሚጠብቀን። አሁን የባሌ
ሰማህ ነው። በዚህኛው መኪና ገብቶ በሌላ መንገድ ነው መኪና የሚጠብቅ የስ በአና በምሳሌ ሞዬ ነው ወዘተ እንደዚህ በቃ እነዚህ በሙሉ ሲሰሩ የሚገርም ነው። በዚህ በኩል ያስገባሃል፣ በዚህ በኋላ በዛኛው እንጠባበቅ ይባላል። በመውጫው በሐረር ወይ ምናምን ሄዶ ይጠብቀሃል። አንተ ከዛ በእግርህ ነው ሄደው በቅሎም ካለ በቅሎ አንዳንድ ጊዜ ያው የበቅሎ ጭራ ወራድንም ነው። ለዚህ ነው መንግስት ይሰጠን ነበር፣ በተለይ ግብርና ሚኒስቴር የነበር ነው። ለምንድን ነው ኢንጂነር ዮሐንስ ለምንድን ነው ታዲያ ብዙ ጊዜ መሀንዲሶችን በተለይ የፖለቲከኞችና አንዳንድ ማህበረሰብ በሌብነት የሚፈርጁት? እሱ እንግዲህ ይሄንን ዋጋ ከፍላችሁ ሀገር እያቀናችሁትም ከዘመናዊ እድገት ጋር ይመጣ አንዱ እንዲሁ በቃ አንዳንድ የሚጣበቅ ነገር አለ አይደለም። ዝም ብሎ ጀነራል ትሩዝ የሚመስል ለምሳሌ እንጀራ እናት እንጀራ ልጇን ትበድለዋለች አይነት ነገር ወዘተ እንትን የሚመስል ነገር አለ የተለመደ። ኮምፕሊትሊ ሴክተሩ ላይ ሙስና የለም። ምንም ማንም ሰው ምንም አይወስድ ምንም አይነካም ማለት የማያስኬድ ነው። ግን ቀላል ሌብነትማ ማዳበሪያም እኮ እየሰረቁ ነው። ስለ ሌብነቱ አይደለም የሰው ግንዛቤ ስለ ኢንጂነሪንግ ከሌላው ባለሙያ ከሌላው ምህንድስና ዘርፍ ወይም ከአስተማሪው ከአካውንታንቱ ባነሰ ነው ቫልዩ እየተሰጠ ያለውና አሁን በአሁን ሰዓት ኢትዮጵያ ውስጥ የእነዚህን የሙያ ባለሙያዎችን ራይት ለማስከበር መብት ለማስከበር ወይም እንደዚህ አይነት ጥያቄዎችን መልስ በአግባቡ ለመስጠት የማህበረሰቡ ግንዛቤ በዘራፊና በሌብነት ነው የሚያየው። መሀንዲስ ሲባል ሌባ፣ መሀንዲስ ሲባል ሀብታም ወይ ምናምን ነው የሚታየው። ይሄ የተሳሳተ ግንዛቤ ስለሆነ በእናንተ ጊዜ የነበረው እንዴት ነው? 1 ደቂቃ 2 ደቂቃ አሁን ያው ይሄን ነገር በጣም የምህንድስና ሌብነት ያመጣው ነው የሚመስለኝ ከተማ ልማት የሚሰራው መሀንዲስ ምን ነው እዚህ የገባው ይሄ ነው እንጂ እሺ እየሰማን ነው ተቋረጠ ወይኔ ተቋረጠ እና ተጣፋጭ ለምን ጥያቄ ይሄን ነገር እንቀጥለው ኔክስት ዊክ እንቀጥለው ደስ ይለኛል እንቀጥለው አድማጮቻችን በዚሁ አንጠልጥለን እንስካው ይሄ በጣም ቀድማችሁ ጥብ ስለተባለ እንግዲህ እንደው የዛሬ ሳምንት በዚህ ጤፍ ላይ ቃል ትገባለህ እስቲ እግዚአብሔር ያድርሰን እንቀጥለው በቃ ሌላ የራሳችን 25ኛው አመት ቲም ይዛችሁ ነውና አስቀጥሉት እኔም እንቀጥላለን አንተ ታወያያቸዋለህ ያው ቅድም አንስቼው የነበረው ነገር ምንድነው እንደ ኤክስፒሪየንስ ሼሪንግ ከኛ በፊት የነበሩ ሰዎች ፔመንት ለኮንትራክተር በፌስታል ሄደው ሳይት ድረስ ካሽ ስራውን አይተው እዛው ነበር ካሽ ተከፍሎ የሚመጣው። ያ ደግሞ ካልሰራ ደግሞ ሊመለስ ማለት ያ ደግሞ ትረስት ቢልድ ማድረግ ነው። ጥሩ ያኔ መዘራፊም የለም ሌብነት አለ ማለት ነው። ጥሩ ትሬንድ ነበር ያኔ እና እስቲ አሰና አድማጮቻችን የነበረን ቆይታ ይሄን መሰል ነበር። እንግዲህ በቀጣይ ሳምንት በተለይ መሀንዲስ ኃይል በጣም ከባድ ነው። ስለመደመር ስናወራ 1 ሲደመር 1 2 አይደለም ብለዋል ትናንት ጠቅላይ ሚኒስትር አብይ እና መደመር ማለት ቅድም ያወራናቸው ወሬዎች ድምር ውጤት ነው አገር የምታድገው የምትለወጠው ገብቷል። እያንዳንዱ ቴክኖሎጂ አንዱ ከአንዱ ሲተሳሰር ነው ሳይንስ ነው ወደ መሬት ሲወርድ አገርም የሚለወጠው። በዛ ሐሳቤ የሚመለከተው የመንግስት አካልም ለዚህ ሙያ ክብርና ቫልዩ ሰጥቶት ባለሙያዎቻችን በአግባቡ ትሪት እያደረገ አስፈላጊውን ጥቅማቸውን የህይወት ኢንሹራንሳቸውን ደሞዛቸውን እየከፈለ ስራቸውን እንዲያሰራላለው በቀጣይ ሳምንት እስከምንገናኝ መልካም ሳምንት። አመሰግናለሁ። ታንክ ዩ ባይ ባይ።